ማህሌቱም ይመቸናል፣ ናይት ክለቡም ይመቸናል። እንዴት እናሳዝናለን! ይህች የዕብራውያን መልእክት መጽሐፍ የቅዱስ ጳውሎስ መልእክት ስለመሆኗ ምን ማስረጃ አላችሁ? አሁን ወደፊት ወደ ብርሃኑ ይሄዳሉ ወይስ ወደ ኋላ ወደ ጨለማው ይገባሉ? አሁን ወደማያቃጥለው ብርሃን ይገሰግሳሉ ወይስ ወደሚያቃጥለው እሳት ይመለሳሉ? ጥያቄው ይሄ ነው። ቆርባችሁ ታፈርሳላችሁ፣ ዘምራችሁ ትዘፍናላችሁ፣ አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ ያሳድድ የነበረውን ቤተ ክርስቲያን በመስበኩ በጣም ተመሳይተዋል ወገኖቹ አይሁድ። መገለሉን ይብዛ፣ ብቻችንን እንሆን ግድ የለም አሉ። አንድ ተስፋና መጽናኛ ነበራቸው። ሲጠብቁ አይመጣም፣ ቢጠብቁ አረፈደ። ቀና ብለው ሰማይ እያዩ ዘገየ። ወይ ከክርስቶስ ጋር ወደፊት ወይ ከአክቲቪስት ጋር ወደ ኋላ። ጸሎቱ፣ በረከቱ፣ አማላጅነቱ በሁላችን ይደርና ሐዋርያው ቅዱስ ጳውሎስ በደገኛይቱ የዕብራውያን መልእክት ምዕራፍ 12 ቁጥር 22 ላይ እንዲህ የሚል ቃል አስተላልፎልናል። እናንተማ ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል ይላል። ዕብራውያን ምዕራፍ 12 ቁጥር 22። ይህንን ቃል መነሻ አድርገን እንመካከራለን። ቅዱስ ጳውሎስ ይህችን መልእክት የጻፈላቸው በኢቦር ዕብራውያን ለተሰኙ ከይሁዲ እምነት ወደ ክርስትና ለገቡ አዳዲስ ክርስቲያኖች፣ አዳዲስ አማኞች ነው ይህን መልእክት የላከላቸው። እረ ለመሆኑ ይህች የዕብራውያን መልእክት መጽሐፍ የቅዱስ ጳውሎስ መልእክት ስለመሆኗ ምን ማስረጃ አላችሁ ብለው አንዳንዶች ቤተ ክርስቲያንን ሲጠይቁ ይሰማል። እውነት ነው፣ ጥያቄያቸው ተገቢ ነው። ምክንያቱም የዕብራውያን መልእክት ቅዱስ ጳውሎስ እንደ ሌሎቹ 13 መልእክታት ስሙን አልጠቀሰባት። በቀጥታ ወደ ጉዳዩ ገብቷል። ምዕራፍ 1 ቁጥር 1 ሲጀምር እግዚአብሔር ከጥንት ከአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ ብሎ ነው የሚጀምረው። እና ልክ ነው፣ ለክርክር ለውይይት ይጋብዛል። ምክንያቱም ስሙን ሰውሯታል። ታዲያ በምን ታውቆ ነው የጳውሎስ መልእክት የምትሉን የሚል ጥሩ ጥያቄ ነው። በጣም ብዙ ምክንያቶችን ቤተ ክርስቲያን ታቀርባለች። እኔ ጥቂቶቹን ብቻ ልንገራችሁ። አንደኛ፣ በቅዱስ ጳውሎስ 14ቱ መልእክታት ውስጥ ቅዱስ ጳውሎስ የመልእክቲቱ ፊርማ አለች። በተሰሎንቄ መልእክት ላይ የመጨረሻው ቁጥር ላይ ምን ይላል መሰላችሁ? የመልእክቴ ማስረጃ ይህ ነው፣ እንዲህ እጽፋለሁ፣ ጸጋ ከእናንተ ጋር ይሁን ይላል። ይህቺ የቅዱስ ጳውሎስ የመልእክቱ ማስረጃ ወይም ፊርማው ናት። 14ቱ መልእክታት ውስጥ ይህችን ቃል ታገኛላችሁ። ጸጋ ከእናንተ ጋር ትሁን የምትለዋል። ይህቺ ፊርማው ማስረጃው ስለሆነች ዕብራውያን መልእክት ውስጥ መጨረሻው ቁጥር ላይ ተገኝታለች። ዕብራውያን 13 የመጨረሻው ቁጥር ላይ ጸጋ ከእናንተ ጋር ይሁን። ሁለተኛ፣ ቅዱስ ጳውሎስ በዚች መልእክቲቱ ውስጥ አንደኛውን ደቀ መዝሙር አንደኛውን አገልጋይ ጠቅሶታል። እሱ ጢሞቴዎስ ይባላል። ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር፣ የቅዱስ ጳውሎስ ተማሪ፣ የቅዱስ ጳውሎስ ረዳት ነው። ጢሞቴዎስን አንስቶታል። ጢሞቴዎስ ከተነሳ የጳውሎስ መልእክቷ መሆኗ የሚያጠራጥር አይደለም። ሁለተኛ። ሶስተኛ፣ ቅዱስ ጴጥሮስ በዝርወት ለተበተኑ አይሁድ መልእክት ልኮላቸዋል። የቅዱስ ጴጥሮስ ሁለቱ መልእክታት ለተበተኑት ክርስቲያኖች ይላል። በዝርወት ለተበተኑ ከይሁዲነት ወደ ክርስትና ለመጡት አዳዲስ ክርስቲያኖች የጻፈው ዳግመኛ መልእክቱ ነው እና በዚህ መልእክቱ ምን ይላል? የተወደደ ወንድማችን ጳውሎስ
እንደተሰጠው የጸጋ መጠን ጻፈላችሁ ሚላት የዕብራውያንን መልእክት ነው። ሁለቱም ለተመሳሳይ ሰዎች ነው የጻፉት። ሶስተኛ ማስረጃችን። ስለዚህ እግዚአብሔር ከጥንት ጀምሮ በአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ብሎ የገባው ታዲያ ለምንድን ነው? ለምን ስሙን መሰወር አስፈለገው? ለምን እንደ ሌሎቹ ስሙን አልጠቀሰም ካላችሁ፣ ይውላችሁ ራሱ ቅዱስ ጳውሎስ ከይሁዲ እምነት ወደ ክርስትና የመጣ አዲስ አማኝ ነበረ። ያሳድድ የነበረውን ቤተ ክርስቲያን በመስበኩ በጣም ተመሳይተዋል ወገኖቹ አይሁድ። መቼ አግኝተህ ነው በገደል ነው የሚሉት ሆነዋል። ይህችን የምስራች በስሙ ቢልክ ማን ያነባታል? ማን ይመለከታታል? ፍየል ከመድረሷ ቅጠል መበጠሷ ብለው መልእክቲቱን ሳያነቡበት እንዳይቀሩ ስሙን ሰውሯታል። ስራው እንጂ እውነቱ እንጂ እምነቱ እንጂ ምን አለ ስሙን ቢሰውረው? ስም ምን ያደርግልናል? ዝና ምን ያደርግልናል? ስሙን ሰውሮ አምላኩን አክብሮ ቢያስተምር ነው እውነቱም ይበራላቸው። እናም ስሙን ሰውርባቸው። በእኔ በመበሳጨታቸው በእኔ በመናደዳቸው ምክንያት ለምን ወንጌልን ይወረውሯታልና ስሙን ራሱ ወረወረው። ምን ያደርግልኛል? እኔን ባያውቁኝ ይሻለኛል እግዚአብሔርን ይወቁት እንጂ አለ። ምን እናደርጋለን እኛ ብንታወቅ እግዚአብሔር በእኛ ካልታወቅ? እግዚአብሔር በጻድቁ እንደተገለጠ እወቁ ይላል። እግዚአብሔርን የማይገልጥ አገልግሎት ምን አገልግሎት ነው? እግዚአብሔርን የማያሳይ ማንነት ምን ማንነት ነው? ጳውሎስን ተመልከቱት። ራሱን ጭንጋፍ አድርጎ ስሙ እንኳን እንዳይጠራ ሰውሮ ነው የሚያገለግለው። የዘመናችን አገልግሎት እንዲህ ይሆን? ክርስቲያኖች እውነቱን ነው ያሰባኪ እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ያሉ። እግዚአብሔርን እያወቅን ይሆን የምናገለግለው? ይህንን የቅዱስ ጳውሎስ ስሙን መሰውር የሚያስተምር መልእክቲቱ ትጉላ እንጂ እሱ ቢኮስስ ግድ የለው። በጣም አስደናቂ እኮ አገልጋዮች ናቸው። ክብሩ ለወንጌሉ እንጂ ለስሙ አይደለም። ለስሙ አይቆምም። ሲታማ አያስተባብልም። ከሁሉ ለማንስ ጭንጋፍ ነው የሚለው። እውነት ወንጌልን የሚያገለግል እንዲህ ነው። ለዚህ ነው ስሙን የሰወረው። አንደኛ መልእክቲቱ የቅዱስ ጳውሎስ ናት። ሁለተኛ ለማን የተጻፈው? ከይሁዲ እምነት ወደ ክርስትና ለመጡ አዳዲስ አማኞች ነው። ሶስተኛ ስሙን በምን ምክንያት ሰወረው? ወንጌል እንድትሰፋ ነው። እሱን ስለጠሉት ወንጌልንም እንዳያባረሯት ሰጥቶ ነው። አራተኛ በምን ምክንያት ነው የጻፋት ይህችን የዕብራውያን መልእክት? አንደኛ እነዚህ አዳዲስ አማኞች ናቸው ብያቸዋለሁ። ከይሁዲ እምነት ወደ ክርስትና የመጡ አዳዲስ ክርስቲያኖች ናቸው። ነገር ግን አንድ ነገር ገጠማቸው። ምን ገጠማቸው መሰላችሁ? ክርስቶስን በማመናቸው ወንጌልን በመቀበላቸው ከኦሪት ወደ ወንጌል ፈቀቅ በማለታቸው ከበጉ፣ ከፍየሉ፣ ከላሙ፣ ከዋኖሱ፣ ከጨረባው መስዋዕት ወደ ክርስቶስ ሥጋና ደም በመምጣታቸው ከግዝረት ወደ ጥምቀት በመሸጋገራቸው አይሁድ ከፋቸው። አንዳንድ ክርስቲያኖች ወደ አዲሲቱ ሃይማኖት ወደ ክርስትና በመምጣታቸው አብዛኞቹ አይሁድ ተናደዱባቸው። እንዴት ወንጌልን ይቀበላሉ? እንዴት ከሙሴ ይልቅ ክርስቶስን ያስቀድማሉ? ብለው አንዳንዶች ተበሳጩና እነዚህ አዳዲስ ከይሁዲ እምነት ወደ ክርስትና የገቡ አዳዲስ ክርስቲያኖች ላይ መከራ ጽኑባቸው። በዋሉበት አላሳድር ባደሩበት አላስውላሏቸው። ሽታቸውን እንኳን ጠሉባቸው። እርግጫቸውና ግልምጫቸው በዛ፣ መሰደዳቸው በዛ፣ መቆንጠጣቸው በዛ። መከራቸው ጥልቅ ሆነ። ያሳድዷቸው ጀመረ። መከራው በዛባቸው። አንደኛ። ሁለተኛ ከመከራው ጋር ከማህበራዊ ሕይወት ያገሏቸው ጀመረ። ከምኩራብም ያባረሯቸው ጀመረ። ፍቅራቸውን ይነፍቋቸው ጀመረ። እነሱ አምነዋል። ያላመኑ ቤተሰቦቻቸው ግን ብዙ ናቸው እና ምን ማለት ጀመሩ? እንዴ እኛ ጥቂቶች ብቻ የምናመልካት ሃይማኖት ናት እንዴ? ወንድሞቻችን እኮ አያመልኳት ብለው ስጋት ገባቸው። በቁጥር ስላነሱ፣ ከማህበራዊ ሕይወት ስለተገለሉ፣ ከስልጣን ስለተባረሩ ፈሩ። የሚያጡት ነገር አስፈራቸው። ብቻቸውን የሚቀሩ መሰላቸውና ሆድ ባሳቸው። አዲሲቷ ሃይማኖት ወንጌል ከሰው የምታረቅ ከሰው የምታገል ብቻ የምታስቀር ናት እንዴ አሉላችሁ። እናስ ወደ ኋላ ማፈግፈግ ጀመሩ። መከራው በዛ። ብቻችንን ሆን ተገለለ እና እንዴት ከእንግዲህ ወደፊት እንሄዳለን አሉና ወደ ኋላ ማፈግፈግ ጀመሩ። ሁለተኛ። ሶስተኛ መከራው ይብዛ፣ መሰደዱም ይብዛ፣
መገለሉን ይብዛ፣ ብቻችንን እንሆን ግድ የለም አሉ። አንድ ተስፋና መጽናኛ ነበራቸው። እሱ ምን ነበር? አምላካችን ኢየሱስ ክርስቶስ ቶሎ መጥቶ ስለሚወስደን ግድ የለም አሉ። መከራውንም እንችለዋለን፣ ብቻችንን መሆኑንም እንችለዋለን፣ መሰደዱንም እንችለዋለን፣ ቁንጥጫውንም እንችለዋለን፣ ግልብጫውንም እንችለዋለን፣ ጡጫውንም እንችለዋለን። ምክንያቱም አምላካችን ቶሎ መጥቶ ስለሚወስደን ከመከራው ቶሎ እንገላገላለን ብለው አስበው ነበር። ሲጠብቁ አይመጣም፣ ቢጠብቁ አረፈደ። ቀና ብለው ሰማይ ሰማይ እያዩ ዘገየ። በእነሱ አስተሳሰብ ዘገየባቸው። መከራውን በዛ፣ እሱም ሊቀር ነው መሰለኝ ዘገየ። ጭንቀታችን በዛ፣ እሱም ረሳን መሰለኝ ቀረ። ታዲያ ምን አለን ከእንግዲህ ወዲህ አሉላችሁና ወደ ቀደመችቱ ሃይማኖታቸው ትተዋት ወደ መጡት ሕይወታቸው መመለስ ጀመሩ። ካመኗት እምነት፣ ከሚመላለሱባት ሕይወት፣ ከደረሱባት ማዕረግ መመለስ ጀመሩ። ወደ ኋላ ማፈግፈግ ጀመሩ። እናም ቅዱስ ጳውሎስ ይህን ሲሰማ ይህችን የዕብራውያንን መልእክት ጻፈላቸው። ምን አላቸው? እንዴ ደርሳችኋል እኮ አላቸው። ደርሳችሁ ትመለሳላችሁ። ጥቂት ሲቀራችሁ ወደ ኋላ ታፈገፍጋላችሁ። ቆርባችሁ ታፈርሳላችሁ። ዘምራችሁ ትዘፍናላችሁ። አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ እንዴት እንደገና ወደ በጉ፣ እንዴት እንደገና ወደ ፍየሉ፣ እንዴት እንደገና ወደ ላምደ እንዴት ትመለሳላችሁ? እንደገና ወደ ኋላ። ኧረ ደርሳችኋል አላቸው። እናንተ ግን ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል እኮ አላቸው። ያበረታቸው፣ ያነቃቃቸው፣ እንደገና ወደፊት እንዲሄዱ እጩትና ያለ ያነሳሳቸው ጀመረ። የደረሱበትን ርቀው የመጡትን እያሳየ በደንብ አድርጎ ያበረታታቸው ጀመረ። ደርሳችኋል እያለ አንድ የደከመ ሰው ደርሳል ሲባል እንዴት እንደሚበረታ ይታወቅ አይደል? እንደውም በዚህ በዕብራውያን መልእክቱ ላይ 6 ጊዜ ያክል ተጠንቀቁ እያለ የማስጠንቀቂያ መልእክት ሁሉ ላከ። እኛ ግን ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለንም እያለ እቅጩን ተናገረ። እንደው ጻድቅ በእምነት ይኑራ፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላትም አለ። ፍርሃታቸው ይቀራል ብለው ነበረ። ሊመጣ ያለው ይመጣል፣ አይዘገይም አላቸው። እቅጩን ነገራቸው። በዋናነት ግን አጉልቶ ደርሳችኋል አላቸው። 2 ተራሮችን ያነጻጽርላቸው ጀመረ። አስደናቂ 2 ተራሮችን አነጻጽርላቸው። ለነዚህ ከይሁዲ እምነት ወደ ክርስትና ለመጡቱ 2 የሚያውቋቸውን ተራሮች አንደኛውን እያስተዋወቃቸው፣ ትተዋት የመጧትን እያስታወሳቸው 2 ተራሮችን አነጻጽርላቸው። ደርሳችኋል ለማለት አንደኛዋ አይሁድ ትተዋት የመጧት ተራራ ናት። እሷ ማናት? ደብረ ሲና ትባላለች። እግዚአብሔር ባስፈሪ መለኮታዊው ግርማ ተገልጦ ተራራዋ የጨሰባት፣ ሕግና ስርዓት የሰራባት፣ ሙሴን ያነጋገረባት ትተዋት የመጧት ያቺ ተራራ ደብረ ሲና ናት። አንደኛዋ። ሁለተኛዋ በወንጌል ካመኑ ወደ ሐዲስ ከተሻገሩ አዲሱን ክርስትና ከጀመሩ በኋላ ከፊታቸው የምትጠብቃቸው የጽዮን ተራራ ናት። 2ቱን አነጻጸረላቸው። ምን ብሎ? ዕብራውያን 12:18 እንዲህ ብሎ ጀመረ። ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁምና ናቸው። ወደ ኋላ ወሰዳቸው ወደ ደብረ ሲና። እግዚአብሔር በደብረ ሲና ሲገለጥ ምን እንደነበረ በአይነ ህሊናቸው እንዲስሉ አስታወሳቸው። ምን ብሎ? ሊዳሰስ ወደሚችል እሳትና ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁም እኮ አላቸው። እና እንዴት ነው የደረስነው? እናንተ ግን ወደ ሕያው እግዚአብሔር ተራራና ወደ እግዚአብሔር ከተማ እኮ ነው የደረሳችሁት አላቸው። ምን በሉ?
የሚዳሰስ እሳትና ጨለማ ብሎ ወገኖቼ፣ በዛች በደብረ ሲና እሳት ነበረ። እሳቱ ግን የሚዳሰስ ነበር። የሚዳሰስ እሳት አይታችሁ ታውቃላችሁ? እርግጠኛ ነኝ አይታችሁ አታውቁም። በደብረ ሲና ግን እሳቱ የሚዳሰስ ጨለማው ግዙፍ የሆነ ነበረ። ሊዳሰስ የሚችል እሳትና ጨለማ ነበር አላቸው። ይኸውላችሁ እሳት ነው ግን ጨለማ አለ። አያስደንቅም? እሳት እኮ ካለ ጨለማ ያርቃል። ምክንያቱም እሳት ብርሃን ይሆነዋል። የደብረ ሲና እሳት ግን ብርሃን እንኳን የለውም። ይፋጃል፣ ብርሃን ግን የለውም። ያቃጥላል፣ ነጸብራቅ ግን የለውም። ጨለማ ነው። እሳቱ ጨለማውን፣ ጨለማውም እሳቱን አላሸነፈው። ሁለቱም ግዘፍ ነስተው ይዳሰሳሉ። እንዴት እንደሚያስፈራ ተመልከቱ። አይን ቢያወጡ የማይታይ ጨለማ። ይሄ ብቻ አይደለም፣ በጣም የሚያስደንቃችሁ ጨለማ ከሆነ ጭጋግ ለማየት በጣም ከባድ ነው። ጭጋግ ግን በሰማይ ላይ ይታይ ነበር። እንዴት ብርቱ ጭጋግ እንደሆነ ተመልከቱ። ጨለማው ብርቱ፣ እሳቱ ብርቱ፣ ጭጋጉ ደግሞ ብርቱ ነበር ይላል። አራተኛው ብርቱ አውሎ ንፋስ ነበር ይላል። አውሎ ንፋስ ካለ ያለ ጥርጥር ወይ ጭጋጉ ይበተናል ወይ እሳቱ ይጠፋል። ይሄ አውሎ ንፋስ ግን እሳቱንም አያጠፋው፣ ጭጋጉንም አይበትነው። ሁሉም አስፈሪ ሆነው ቀጥለዋል በደብረ ሲና ታየው። ይሄ ብቻ መሰላችሁ? መላእክት መለከት የነፉ ፍርሃትን ደግሞ ይረጫሉ። አስፈሪ የመለከት ድምፅ እንዴት እንደሚርዱ ተመልከቱ። በደብረ ሲና እንደዚህ ነበረ ጨለማ፣ እንደዚህ ነበረ እሳት፣ እንደዚህ ነበረ ጭጋግ በደብረ ሲና። አሁን እነዚህ አይሁድ ወደ ኋላ መመለስ ከፈለጉ የሚመለሱት እንዲህ ወዳለው ድቅድቅ ጨለማ፣ እንዲህ ወዳለው ቃላት ወደማይገልጸው ጨለማ ነው የሚመለሱት። ካፈገፈጉ የሚያፈገፍጉት ወደዚህ ብርቱ አስፈሪ ስፍራ ነው የሚሄዱት። ምክንያቱም ትተዋት መጥተው ወንጌል ላይ ደርሰዋል። ታዲያ ቅዱስ ጳውሎስ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለም ያላቸው። እንዲህ ወዳለው ቦታ መሄድ ስለማይፈልግ ነው ብላችሁ እንጂ ከፊታችሁ ያለችው ተራራ ደግሞ እንዲህ ናት አለና ገለጸላቸው። ምን? የሕያው የእግዚአብሔር ከተማ እሷ የጽዮን ተራራ ናት አላቸው። ይውላችሁ ደብረ ሲና እንዲህ አድርገን ገለጽናት። ደብረ ጽዮንሳ የጽዮን ተራራሳ የእግዚአብሔር ከተማሳ ካላችሁ በአንደበት ከመነገር በህሊና ከመዘከር በላይ ናት። ቃላት የማይበቃት፣ ቅኔ የማይበቃት፣ መጽሐፍ የማይበቃት፣ ቀለም የማይበቃት፣ ቋንቋ ያልገለጣት፣ ልብ ያላሰባት፣ ህሊና ያላመላለሳት ምንኛ ውብ ከተማ ናት። አባ ጊዮርጊስ ዘጋስጫ አከናውኖ መግለጽ ቢሳነው ምሳሌ ስላላገኘሁላት ፈጽሜ አዝኛለሁ ያላት ናት። ምሳሌ የሌላት ከተማ ናት። ቅዱስ ዮሐንስ በራእዩ ትንሽ ፍንትው ያረጋት። ይውላችሁ በርቲና ያ ብርቱ ጨለማ፣ ያ ብርቱ እሳት ነው የነበር። ይህችኛይቱን ደብረ ጽዮን ደግሞ ተመልከቷት። ነቢዩ ኢሳይያስ መረላት። ነቢዩ ኢሳይያስ ፀሐይና ጨረቃ ሊያበሩላት አያስፈልጋትም አላት። ፀሐይ አይወጣባት፣ ጨረቃ አይሰለጥንባት፣ ከዋክብት በሰሌዳዋ አይነጠፉባትም እና ብርሃን ከየት ታገኛለች ስትሉ ቅዱስ ዮሐንስ በፍጥሞ ደሴት ታስሮ ያያትን መብራቷ በጉ ኢየሱስ ክርስቶስ ነውና ይላል። ራሱ በጉ ራሱ አምላኳ መብራቷ የሆነላት ከተማ ጨለማ የሌለባት፣ እንኳን ጨለማ ፀሐይ እንኳን የማይወጣባት የማይፈራረቅባት፣ ብርሃኗ የማያጥበረብር፣ ብርሃኗ የማያቃጥል፣ ብርሃኗ የማይፈራረቅ አስደናቂ መብራቷ አምላኳ የሆነላት ከተማ ምንኛ ከፊታቸው ቆማለች ወገኖቼ። አሁን ወደፊት ወደ ብርሃኑ ይሄዳሉ ወይስ ወደ ኋላ ወደ ጨለማው ይገባሉ? አሁን ወደማያቃጥለው ብርሃን ይገሰግሳሉ ወይስ ወደሚያቃጥለው እሳት ይመለሳሉ? ጥያቄው ይሄ ነው። ወደዚች አስደናቂ ከተማ ጉዞ ከጀመሩ ሊደርሱ ጥቂት ሲቀራቸው
እንዴት ወደ ኋላ ይመለሳሉ ወገኖቼ? አሳዝኑ ወገኖቼ። አፋችን ኮችችላ እስኪመስል ጾመን እንደገና ወደ ኋላ ስንመለስ አናሳዝንም? ቆርበን እንደገና ቁርባናችንን ስናፈርስ አናሳዝንም? ዘምረን እንደገና አናሳዝንም? እንደገና ናይት ክለብ ስንሄድ አናሳዝንም? መስቀሉን አክብረን ደመራን ደምረን እንደገና በኃጢአት የሰፈር ደመራችን ውስጥ ስንነዳ አናሳዝንም? እንደገና ወደኋላ አግብተ ከብረ ወልደ እንደገና ወደኋላ አመንዝራ ስንሆን አናሳዝንም? ተደንግለ ድንግልናችንን ጠብቀ ለክርስቶስ ሙሽራ ልንሆን ጥቂት ሲቀረ እንደገና ስንወድቅ አናሳዝንም? አንድ በየገዳማቱ ዞረን አንድ ጥያቄ አልተመለሰም ብለን ከጠንቋይ የባሱ ሐሰተኛ ነቢያት ውስጥ አዳራሹ ስንገባ አናሳዝንም? እንዴት ከባድ ነው ይህ ዘመን! ማህሌቱም ይመቸናል፣ ናይት ክለቡም ይመቸናል። እንዴት እናሳዝናለን! ወደፊትም ወደኋላ ይስማማናል። ጠዋት መቅደስ ውስጥ፣ ማታ ሌላ ቦታ፣ ጠዋት ጸበል፣ ማታ ስካር፣ ወደፊትም ወደኋላ ደርሰን እንደገና ወደ ጨለማ። ክርስቶስም አክቲቪስትም ይሆነናል። ወይ ከክርስቶስ ጋር ወደፊት፣ ወይ ከአክቲቪስት ጋር ወደኋላ። ሁሉንም ማለት አይደለም። ያሸበሸቡ እጆች ሲደንሱ፣ የሰገዱ እጆች ጉልበቶች ሲጨፍሩ እንደገና ወደኋላ ደርሳችኋል እኮ ክርስቲያኖች። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ሊሰጣችሁ ሲመጣ የት ሄዳችሁ? እንደገና ወደኋላ ደርሳችኋል ክርስቲያኖች። ብዙ የሚቀረን እንዳይመስላችሁ፣ ጥቂት ነው የሚቀረው። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። ብዙ መስሏችሁ ተስፋ እንዳትቆርጡ ወጣቶች ሆይ። ተስፋ የሌላችሁ መስሏችሁ ሲባጎ እንዳትይዙ። ተስፋችን ይህ ዓለም አይደለም። ተስፋችን የዚህ ዓለም ብልና ባለጸግነት አይደለም። ተስፋችን ከዚህ ዓለም አይደለም። ተስፋችን ከሰማይ። ተስፋ ደግሞ አያሳፍርም። እግዚአብሔርን አምኖት ያፈረ ማን ነው ይላል ሲራክ። በመከራ እንዳለ የጣለው ሰው ማን ነው ይላል። ደርሳችሁ እንዴት ትመለሳላችሁ?